እውነት ለመናገር ከመጥላት ምናምን ወይም ደግሞ እነሱን እንትን ከማለት አይደለም። እና ሃይሚ ጋር ጠፍታል ሱሬ ለምንድን ነው በእነ ሃይሚ ጉዳይ የማትመጣው ቪዲዮ ማሰራለን ምናምን ብዙዎች እያሉኝ መልእክት ይደርሰኝ ነበርና ምንድነው የተፈጠረው? እና ሃይሚ ቤት ምንድነው የተከሰተው? በጣም አዳዲስ ነገሮች አሉ እና እውነት ለመናገር እኔ ምንም ነገር አላውቅም፣ ግን በደንብ ወደ ኋላ ተመልሼ ለማየት እፈልጋለሁ። የዛሬው ግን በጣም ስሜት የነካኝ ተቆርጦ ቲክቶክ ላይ ሳየው ጊዜ በጣም ስሜት የነካውና ምንድነው ሃይሚ እና ብሩኬ ያጋጠማቸው ነገርና እሱንም በደንብ ከተመለከትኩ ወደ ኋላ ሄጄ ከዛ በኋላ እውነት ካለውበት ጫና አንጻር ነው ማላይ ያልተመሳለ መለከት የቀረውትና እንዳትታዘቡኝ እላለሁ። ግን መለስ ብዬ ቪዲዮን ካየው በኋላ ነገ ደግሞ ለእናንተ በሌላው እንትኔ መልእክት ለማድረስ እሞክራለሁ። ማለት ምንድነው የተፈጠረው? እስኪ መልካም አለጉ ማማጦ ነበር ጭላንጭ ለማታው ጨለማ ወርሶት ለምንድነው የምታለቅሽው? እግዚአብሔር ራስሽን አትግጂ። ለምን አትሰሚኝም? ለምንድነው የምታለቅሽው? ማለት አሁንም ዛሬ ለምን እንዲህ ትሆኛለሽ? በጣም ከፍቶኝ ማሚያንን እየጨነቀኝ ነው። በእግዚአብሔር በጣም ከፍቶኛል። በጣም ልትፋንሽ እኔ ልትፋን ስሚኝ ሃይሚ ምንድነው የሚያወራው? እግዚአብሔርን በጣም እየጨነቀኝ ነው። እኔ ራሱ ከባድ ሁኔታ ውስጥ ነኝ እኮ እረዳሻለሁ እኮ እናቴ። ለምንድን ነው ተከትላን ጀምሮ እኮ ነው ገባሽ ነው። እኔ አላሳዝንሽም ግን ሃይሚ እኔም እኮ ተጨነኩኝ። ቢያንስ እኔ ያሳዝናሉ፣ እውነት ለመናገር ያሳዝናሉ። ምንድነው የተፈጠረው? ምንድነው የሆኑት ነገር? ሃይሚ ምን ነካት? ምንድነው ያጋጠመው? እኔ ኮንተር ላጣፍ ነው ከዚህ በኋላ ምንድነው የምታጭኝ? ምንድነው የተፈጠረው? ለምን ለማጣት ምን አመጣ? ምንድነው የምታጭኝ? መልሽልኝ። ለምንድነው የምታጭኝ? ለምንድነው ካሜራ ይዘህ የመጣው? እኔ አውቄ ነው አንተን ብቻ ነው ማግኘት የፈለኩት። አዎ እውነቷን ነው። አየህ አንዳንዴ ብቻችንን ስንኖር በእንደዚህ አይነት ሁኔታ ውስጥ ሆነን ካሜራ ባይኖር አሪፍ ነው። ለምን ልጅቷን በነፃ ሆነ ሀሳቧን መናገር የምትችለው የውስጧን ማድረግ አድምታ ሁሉን ነገር መንገር የምትችለው በነፃነት ካሜራ ይዞ ባይመጣ ነበርና ኦልሬዲ ስሜቷ ተጎድቷል። ልክ በእንደዚህ አይነት ሁኔታ ራሱ ደስ ካላላት ማስቆም ነበረበት። ግን እንደነገርኳችሁ አንፈርድም። ነገሩን ግራና ቀኝ ሳናይ ምንድነው የተፈጠረው የሚለውን ነገር ወደ ኋላ ተመልሼ ማየት እፈልጋለሁ። ግን አሁን ስታለቅስ ተቆርጦ ሳይሆን ይሄን ነገር ተመልክቼ ምንድነው የኔን ሀሳብ የሚደርሳችሁ ከሆነ እንትን ለማድረግ ነው። ዳይነሽ እንዳይጠፋ አንቺ ልጅ በእግዚአብሔር እሺ ምን ላድርግ? እሺ እኔስ ምን ላድርግሽ? እንዴ እውነት እስከዛሬ እኔ በእነሱ ሪያክት አድርጌያለሁ፣ ቪዲዮአቸውንም ተመልክቻለሁ። ሃይሚ በዚህ ደረጃ ተሰብራ ግን አይቻላል። እንባዋ የእውነት ነው፣ ከውስጥ የመነጨ ነው። የእውነቴን ነው ማለት በብዙ ድራማ ልናለቅስ ወይም ደግሞ እንትን ልንችል እንችላለን። ግን አሁን የማይባት ነገር ግን ፍጹም ስሜቷ ተነክቷል። እንዴ ምንድነው የተፈጠረው? እስኪ ኮሜንት ላይ አድርጉልኝ። እኔ መጀመሪያ እና ከዛ ቪዲዮ ስራ ልትሉኝ ይችላላችሁ። ግን እኔ እንደነገርኳችሁ በእነሱና በሌሎቹ እንትን ላይ ሪያክት ካደረኩኝ አክቹአሊ ትክክለኛውን በቃ ከእናንተ ጋር ያለው ቪዲዮ አይቼ ነው የማደርገው እንጂ ከተመለከትኩ በኋላ አይመጣልኝም ስሜቴን ለመግለጽ ራሱ። ለዛ ነበርና ስራበት እያሉ የቲክቶክ የተቆራረጠ ቪዲዮ ሲልኩልኝ ነው የሰራው። እንደዚህ አታርገኝ እንዴ! በእናትሽ ጭራሽ ቀለበትሽን ትመልሻለሽ እንዴ? ማለት ስላለብኝ አይደለም። እኔና አንቺ መጣላት የለብንም። ለምን ቀለበት ንጋው ነው ማይሆን ተስፋ እንዲሰጠኝ አልፈልግም። እኔ አልቀበልሽም እንዴ! ምን ሆነሽ ነው? ለምንድን ነው የማሰማኝ? እኔ እኮ አንቺን የሚማጣት አልፈልግም። ቅመሜ እኔ አልቀበልሽም። ተቀበለኝ። አልቀበልሽም። ለዚህ ነው የጠራሽኝ? ቅመሜ እናትሽ እረፊ። አሞሻል እኮ ገና መድኃኒት እየወሰድሽ ምናምን አይደል እንዴ? ምንድን ነው የታመመችው? በጣም ምንድን ነው የተፈጠረው? ስሚኛ
እስኪ መለስ ብዬማ ማየት አልፈልግም። እሺ ማየት አለብኝ። እኔ ከአንቺ ጋር መጣላት አልፈልግም። በእናትሽ ነገር ማየት አለብኝ። ግን ከዚህ ምንም ነገር ለመረዳት እሞክራለሁ። የነበርኩበት ሁኔታ እንደነገርኳችሁ የእነ ሄሊን ቪዲዮ መመልከት የማልችልበት ሁኔታ የሌሎቹ ነው። በተለይ ደግሞ ያኛው ትልቁ ቻናሌ ላይ እነ ሩታን ያው መልስ ሰጥና ብዙ ቪዲዮ ሰራ ነበር። ያው ያም የሆነበት ነገር ኮንቲኒስሊ እየሰራሁበት ያለው ነገር ስለሆነ ለዛ ነበር። ግን አሁን ስሜቷን ስረዳው የሃይሚን በጣም ያሳዝናል። ኦልሬዲ አልተጣሉም። ኦልሬዲ በጣም የሚፈስ ፍቅር ነው የሚታየኝ እውነት ለመናገር ግን እንባዋ ግን የእውነት ነው። በጣም እንባዋን እያፈሰሰች ስሚኛ ለምዶ ማሰሙ ሃይሚ ተይበናት ስኔም አልጎዳብሻል። አላሳዝንሽም? እኔ ያለሁበት ስሜት እኮ በጣም ነው የሚያስጠላው። ቅመሜ ይገባኛል እኮ ከገባሽ እንረዳዳ በቃ እኔና አንቺ ምንም እርግጠኛ ባልሆንበት ነገር እንለያ። ምንም እርግጠኛ ባልሆን እሺ ከኔ ጋር ብቻ እንድትሆኚ ነው ፈልገው። እሺ ከማን ከዛስ ካንተ ጋር ነገር ይስተካከላል እኮ ሃይሚ ልጅቷ አርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም እኮ። ስለዚህ ብሩኬ ቺት አድርገህባታል ሃይሚ ላይ ማለት ነው እኔ እስከማውቀው ድረስ እና ልጅቷ አርጉዝ ሆነች እንጂ የኔ ሞት አልተረጋገጠም ማለት አንድ ነገር አለ ማለት ነው። ስለዚህ እሱን ነገር በደንብ ልብ ብለን መመልከት አለብን። ወይኔ ቢሆንስ ጊዜውን አየን እኮ ትናንትና 26 ሳምንት አለ እኮ ዶክተሩ። ጊዜውን ግን አይተዋል? ስንት ጊዜ እንደሆነ አይተዋል? ሁሉም ነገር ወደ እውነታ ነው የሚያመሩት። እሷ ከተናገረችው ጋር በቃ ሁሉም ነገር ይጋጫል። አንድ አይነት ነገር ነው። በቃ ሁሉም ነገር ተረጋግጧል። 26 ሳምንት አለ። ትናንት አልሰማኸውም ዶክተሩ? ሰምቼዋለሁ። አቅማሚ እሺ እኔ ምን ላድርግ? እኔስ ምን ላድርግ? አባት ሊሆን ነው። የተሰማኝን ስሜት ልነግርህ አልችልም። እንዴ ያውጣ በጣም ብዙ ኢሹዎች በጣም ብዙ ጉዳዮች አመልጠውናል ማለት ነው። በእንደዚህ አይነት እሱ በሚመስል አይነት ነበር እያየ የነበረው ዶክተሩ ራሱ። እኔና አንቺ መለያየት የለብንም። እሺ ምን ላድርግ? እውነቱን ተረጋግተን አብረን ሆነን መፍታት አንችልም? ከዚህ በላይ አታሳዝነኝ። በቃ ብሩኬ አብረን ሆነን መፍታት አንችልም? አይደለም ሲጀመር የፈለግኩ ቀለበቱን ልመልስልህ ነው። ለእኔ ሳይሆን ለእሷ ነው ከዚህ በኋላ የሚገባል። ወይ ይሄማ አሁን ገባኝ ነገሩ። በጣም አሁን ግልጥልጥ አለልኝ። ከብሩኬ ያረገዘች አንዲት ሴት አለች። ያቺ ሴት ደግሞ በጣም ብዙ ነገሮችን እንትን እያደረገች ነው። ልክ እንደ እንትን አይነት ማለት ነው። ከአብርሃም እርጉዝ ነኝ ምናምን ብላም እንደመጣችው የአብርሃም ልጅ አለኝ ብላ እንደመጣችው እዛ ላይ እና ሃይሚን በዚህ ልክ የሰበራት ይመስለኛል። የብሩኬ አባት ሊሆን ነው። እንዲህ ኧረ ብዙ ነገር ተፈጥሯል። ዛሬ ሳለት ብሩክ ለካ አስረግዛለሁ ሳይበት አሁን ስሜቱ የሆነ እሱ ራሱ ተቀብሎ እውነት እየመሰለኝ ነው አሁን ሳየው ማለት ነው። 26 ሳምንት ምናምን ማለት ኦልሬዲ ወደ እርግዝናው ኦልሬዲ የደረሰ አይነት ነገር ነው አይደለ? 8 ወር 7 ወር አካባቢ ነው 7 ወር አካባቢ ይመስለኛል። ስለዚህ ማመን አልችልም። እኛ ጠፍተን ስንመጣ ብዙ ነገሮች ተፈጥረዋል። በጣም ብዙ ነገሮች። በእርግጠኝነት መናገር የምፈልገው ግን ይሄ ልጅ የብሩኬ አይደለም። በቃ ሃይሚ በዚህ ልክ እንትን የምትልበት ለመሰላችሁ ከባለፈው ነገር እናንተ ኦዲየንስ መማር አለባችሁ። ለመደንደም ሳይሆን ከባለፈው ገባሽ ነገሮች እንዲጦሱ ሲጦሱና ግን በኋላ ላይ ስንረዳው ከነገሩ ንጹህ ሆኖ ነው የሚገኙ። ስለዚህ ይመስለኛል እዚህ ውስጥ የሆነ የተሸረበባቸው ሴራ አለ። መቼም ከነዚህ ልጆች ሴራ አይጠፋም። ስለዚህ እኔ በእርግጠኝነት ከብሩኬ ያላረገዘችም ልጅቷ ግን ሳይው ግን ልጁ እውነትም ያደረገው አይነት ነው የሚመስለው። ብሩኬ ለልጅ እናት እንደዚህ አትበይኝ። ምን ታወራለሽ? በእግዚአብሔር እኔ እያበርኩ እኮ ነው። በመሀል ጨርቄ ልጣል። እሺ ብሩኬ እኔ አንተን አትወደኝም ነበር ብዬ ማሰብ አልፈልግም። ለራሴ ጭንቅላት የሚለኝ ሌላ ነገር ነው። ስለማይወድሽ ነው ከሷ ጋር እንደዚህ አይነት ነገር ያደረገው እላለሁ። ይታጓል በስመ አብ እኔ ማመን አልችልም። ማለት እኔ ሃይሚ ላይ እንዴት አደርጋለሁ ብዬ አልጠብቅም። ግን ነገሩ ግን በደንብ መጣራት አለ። ነገር ያየው ደግሞ እንዴት አይወደኝም ልበል? ዋት ምን እኮ እወድሻለሁ
ለምንድን ነው እንደዚህ አይነት ወሬ ደግሞ የልጅ አባት ልትሆን ነው? የልጅ አባት ልትሆን ነው? ልጅ አይደለም ከማለት ውጪ ምንም ማለት አቅም እኮ የለኝም ማለት። ዋው በጣም ልቧን ሰበረች። አሁን በጣም ልቧን ከመስፈራ የተነሳ በቃ ኦልሬዲ ተስፋ ቆርጣ ነው እያናገረችው ያለችው። የበፊቷ ኃይለኝነቷ የበፊቷ ሀይሚ የለችም። በቃ በፍጹም ተስፋ መቁረጥ ውስጥ ነው ያለችው። ኦልሬዲ እንዲህ እየወደደች በእርግጠኝነት እኔ ብሩኬ አታደርገውም ብዬ ነው የማስበው። ነገር ግን ይሄ ልጅ እኔ ያንተ ነው ብዬ አላስብም። የሆነ የተፈጠረማ አንድ ነገር አለ። የሆነ ያልተገለጠን አንድ ነገርማ አለ። አቅም የለኝም ምን አይደለ ልጁን የልብ ትርታ ሰማነው ትናንትና እኮ ጭራሽ ትርታ ላይ ደረሳችኋል። ወይኔ በጣም ብዙ ነገር ነው ያመለጠን። ማያውቀው ልጅ አረገዘች ማለት ብሩክ ነው ማለት ነው። አላውቅም። እሺ ምን ላድርግ? ጭንቅላቴ ምን ብዬ ላሳምነው? እሺ እንጀራ እናት ሀይሚን ማሰብ ከባድ ነው። በሁለታችሁ መሀል ሴት ልጅ ነች፣ በዛ ላይ እርጉዝ ነች። እሺ ራስ ወዳጅ ልሁን ብሩኬ ወዲህ ታማል ማለት ነው። በቃ የብሩክ በምን መልኩ ነው ነገር የተፈጠረው? እስኪ አስረዱኝ። ያያችሁ ሳትሳደቡ አስረዱኝ። በቃ እኔ ሪያክት ማድረግ መብት አለኝ እዚህ ላይ። የኔን ሪያክት ማድረግ የሚፈልጉ በጣም የሚጠብቁ ሰዎች ምን ነው ጠፋ የሚሉኛል በእነ ሀይሚ ቤት። እናንተ ስለምትወቅሱኝ ከዚህ ቀደም ስለወቀሳችሁኝ እነሱ ሲጣሉ ጊዜ ነው የምትመጣው ስትሉኝ ለዛ ነው የጠፋሁት። እኔ ማንኛውም ምክንያቴ ማለት በእነሱ ቪዲዮ ማልሰራው የጨረቃ ፋሚሊን ከጥላቻ ወይም ከእንትን ኖሮኝ አይደለም። እውነት ለመናገር በጣም ነው የምወዳቸው፣ ግን በቃ እነሱ ሲጣሉ ነው የምትመጣው ሲባል በቃ ገለል አልኩኝ። በቃ በዛ ርዕሰ ጉዳይ ላይ ምን ማድረግ ጀመርኩ። አንደኛው ምክንያቴ ማለት ነው እንጂ ሃይሚን ዲብርት ስሜቷ ተሰብሮ በዛ ላይ ደግሞ ብሩኬ ልጅ አባት ሆኖ ቺታ አርጎባት ምናምን እኔ ጭራሽ አላስበውም ነበር። አብረን መሆን ማስተካከል ምንም አንችልም። ምን እናስተካክለው? እሺ እሷ እኮ አንተን ብቻ ነው የምትፈልገው። ቅመሜ እኔ ስለሷ ምንም ማውቀው ነገር የለም። እሷ ምን እንደፈለገች ምንም አላውቅም። ቅመሜ ምን እንደፈለገች ሳይሆን አባት መሆንን ግን አረጋግጣል ማለት አይደለ? እሷ ላይ ማህማን ነገር ደግሞ ማድረግ ልቦና ያልፈቀደልኝም። ገብቶሻል አይደል? በዚሁ ከቀጠለ ግን እኔ መጨከን አይቀርም። እንዴት ግን እኔ ደግሞ አንቺ ማጣት አልፈልግም። ቅመም እስኪ የብሩኬ ትንሽ መግቢያ ልመልከት። በቃ እንቅልፍ ካየሁስ ምን ጊዜ በቃ በጣም ጭንቀት ውስጥ ነኝ። በቃ የሆነ አንዳንድ ሰው በቃ አውቃ ሊሆን ይችላል ምናምን እያለኝ በጣም ደስ እያለኝ ነበረ። ግን የትላንትናዋ ቀን ተስፋ አስቆረጠችኝ። ግዴታ ልጁ ካልተወለደ ደግሞ ምንም አይነት እውነት ማወቅ አልችልም። ስለዚህ አንተ ምንድነው አንተ የልጅ አባት መሆንህን ኦልሬዲ ከዛች ልጅ ጋር መተኛትህን አምናሃል ማለት ነው። ስለዚህ ልጁ ያንተ ነው አይደለም የሚለውን ነገር ነው አሁን አንተ ማጥራት የምትፈልገው። ዲኤንኤ መድረስ የሚችለው ልጁ ሲወለድ ነው። ግን ከልጅቷ ጋር ግን ችት ማድረግንና ስህተት መፈጸምን ትክክል ነው ማለት ነው። አሁን እየገባኝ እንዳለው ከሆነ እንደዚህ አይነት ነገር ነው። ከባድ ራሴን ለራሴ ነኝ የፈተንኩት። በቃ ተወኝ። ማንን መውቀስ እንዳለብኝ ራሱ አላውቅም። ነገሩ ለካ ቀልጧል። ነገሩ ሌሌን ለይቶለታል። እኔ በእናትሽ ግራ እየገባኝ ነው። ገብቶሻል አይደል? ኦኬ በቃ ሂድ። እኔ እዚህ ጋር ለማልቀስ የቻልኩት እኔ እየሞከርኩ ነው። በእናትሽ ራሱ በቃ እንደዚህ ባሽን እያወረሽ ባስብኝ አትስበሪ። በእናትሽ አሁን እኔ መቋቋም አቅሙ ራሱ የለኝም። ከማልቀስ በቀር ምን ላድርግ? እሺ እኔ ታውቀኛለህ አይደል? ትንሽ ነገር ነው የሚያስከፋኝ። አሁን ግን በጣም ነው ተስፋ የቆረጥኩት። በሁሉም ነገር ተስፋ ቆርጫለሁ። ገባ አይደለ? ተረዳኝ በቃ እኮ ቅመም። እኔ እኮ ተረድቼሽ ነው ሁሉንም ነገር አይደል እያወራሁ ያለሁት። እና ላይ መፍትሄ ይሆናል። በእናትሽ ይሆናል መፍትሄ። ቀለበት መመለስ መፍትሄ ይሆናል። ምን ላድርግ? እሺ አይ እምነት ማጉደል የመጨረሻ ከባዱ ስህተት ነው። እምነት ማጉደል በጣም ከባዱ ስህተት ነው። እምነት አጉላባታል እቺ ልጅ። መቼም እዚህ ደረጃ ላይ እንድትሆን የቻለች እውነት ነው። እንለይ ሻት ቢን ቀለበት አትስቲኝ በእናትሽ። እየወደድኩ ነው። ምን ለይህ መሆን ስለሌለበት ነው። እኔ ተስፋ ማድረግ አልፈልግም በራሴ ላይ በወደፊቱ ምናምን በቃ ተስፋ መስጠት አልፈልግም ለራሴ። ተረዳኝ በቃ። ለምንድን ነው የማትረዳኝ? በጣም ድክም እያለ ነው። በእኔና በአንተ እኔ ብቻ አይደለሁም። በጣም ብዙ ሰው ቤተሰብ ራሱ ተስፋ ነበረው አይደል? እንዴ ታውቃለህ አይደል? በምን ምክንያት ጠጥተህ አሳሰታ ነው እቺ ልጅ እንደዚህ የወደከው?
እንደዚህ አይነት ነገር የተፈጠረው የልጅ አባት ልትሆን የቻልከው አሁን አንተ የልጁ ላይ ሳይሆን ከልጅቷ ጋር እንትን መሆኑ መፈጠሩ ስህተቱ መፈጠሩ አምነ ተቀብለ ትክክል ነው ማለት ነው። እኔ ያልገባኝና ያልተረዳኋቸው ብዙ ጥያቄዎች አሉኝ። እሱም ደግሞ በሚቀጥለው ቪዲዮ በደንብ ተዘጋጅበት ነገሩን አጠርጥሬ አውቄ ምናምን መምጣት አለብኝ። ለዛ እንትና ማለት አልችልም። በእርግጠኝነት ግን መናገር የምፈልገው አፌን ሞልቼ 100% ማለት ነው 100% ይቺ ልጅ መቼም እኔ ብዙ ጊዜ እነሱ ዙሪያ የሚመጡ ጉዳዮች ስለሚደርሱኝ ነው። ይቺ ልጅ ከብሩክ አላረገዘች በእርግጠኝነት ሆኜ የምነግራችሁ ማለት ነው። እንደዚህ አይነት ስብዕና ያለው ልጅ እንዳልሆነ ላረጋግጥላችሁ እወዳለሁ። ግን ዞሮ ዞሮ መጥራት ያለበት ጉዳይ መጥራት ስላለበት ነገሩን እስከ መደወልም ልንደርስ እንችላለን። ነገሩን ለእንትን ለማድረግ ማለት ነው። ግን በቃ ሁሉም ነገር ከንቱ ሆኗል። ራስ ወዳድ መሆን አልፈልግም። ከማንም ጋር ደግሞ በአንተ የመጣ መጣላት አልፈልግም። ምን ማለት ነው ደግሞ? ምን ማለት ነው? ሽራሽን አትግጂ። በቃ በእናትሽ ሽራሽን አትግጂ። ቢያንስ እንዴ ከዛስ ከአንቺ ተለያዩ ሃይሚ እሺ ልጄ እኔ አይደለም እኔ ምንም አላውቅም። አንቺ መለየት አልፈልግም እያልኩሽ እኮ ነው ሃይሚ። ግን ደግሞ የአንድ ቀን ስህተት ላይ አይታናለች። ብሩኬ ለምንድነው ማትረዳኝ? ሃይሚ በእናትሽ ልጄ እኔ አይደለም እኔ ምንም አላውቅም። የኔ አይደለም በእናትሽ አታስጨንቂኝ። በቃ በእግዚአብሔር ቢያንስ ራስሽን ሁኚልኝ። አዎ ሃይሚ መረጋጋት አለባት። ለመሰለህ ለእናንተ ወዳጅ ብቻ ሳይሆን መናገር የምፈልገው በጣም ብዙ ጠላቶች አሏቸው። እውነት ነው። አድብታ የመጣች ልጅ ልትሆን ትችላለች። እዚህ ልጅ ላይ አድብታ አስልታ ገባችሁ አይደለ? ስህተት እንዲፈጽም ስህተቱን የሚጠብቁ በጣም ብዙ ጠላቶች አሏቸው፣ ወዳጅም እንዳለው ማለት ነው። ስለዚህ ብሩክ ላይ ሆን ብሎ የተሰራ ሴራ ነው ይሄ ነገር ብዬ ነው የማስበው። ስህተት እንዲሰራ ተደረገ። ከዛ በኋላ አርግዣለሁ ብላ መጣች። በእርግጠኝነት ደግሞ ብሩኬ ራሱን የሚያቀና በእርግጠኝነት ደግሞ እዚህ ጉዳይ ላይ ባለቤት አይደለም። ይቺ ልጅ በቃ ለሴራ ነው የመጣችው፣ ሆን ብላ እሱን ስም ለማጥፋት ነው እንጂ ብሩክ መቶ ከመቶ በላይ እጥፍ ይሄ ልጅ አያደርግም ብዬ እኔ ባፌ ሞልቼ መናገር ፈልጋለሁ። ጨረቃ ፋሚሊ እናንተ ማወቅና መረዳት ያለባችሁ ሁለቱን ለመለያየት ሆን ተብሎ የተሰራ ሴራና ደባ ነው ብዬ ነው የማስበው። እኔ ይህን ነገር በአንክሮ እንድትመለከቱ ትፈልጋለሁ። በጣም በጥርጣሬ ማየት አለባችሁ። እነሱን ስም ለማጥፋት በጣም ብዙ ሺህ ርቀት ይሄዳሉ። ስለዚህ እኔ ምንም ማለት አልፈልግም። በደንብ ነገሩን አጣጥሬ ለማወቅና ለመረዳት እሞክራለሁ። ይሄ ልጅ ሆን ተብሎ ጠላቶቹ ያዘጋጁለት ወጥመር ነው ብዬ ነው የማስበው እና ሃይሚ በዚህ ልክ ሞራሏ ተሰብሮ ስሜቷ ተሰብሮ ሳያት በጣም እንደሚቻል ስሚኛ፣ ማልቀስ መፍትሄ አይደለም። በእናትሽ እኔ ጨንቆኛል። እኔ በቃ ላብድ ነው ሃይሚዬ፣ ላብድ ነው በቃ በእናትሽ እኔ ጭንቅ ብሎኛል። ቢያንስ እንደዚህ አይነት ውሳኔ አትወስኚ። ቀለበት ሲንሰሪልኝ ጭራሽ መልሰሽ ከዛስ ከአንቺ ተለያየሁ። ከዛስ እኔ ድብድ ልጫወት ነው። ትንሽ ነው የቀረኝ ሃይሚ፣ ትንሽ ነው የቀረኝ። ግራ ገብቶኛል። በእናትሽ መሆን ያለበትን ነገር ነው ያደረኩት። ምኑ ነው የሚሆነው? እንኪ መልሽ እየሰሪ አልፈልግም ብሩኬ፣ አልፈልግም። ሃይሚ በእናትሽ እኔ እየጨነቀኝ ነው። እየለመንኩሽ እኮ ነው። በማይሆን ተስፋ መኖር አልፈልግም። ብሩኬ ለልጅቷም ለምኑም ተጨንቄ እችላለሁ። በእናትሽ ላብድ እኮ ነው። በማይሆን ተስፋ መኖር አልፈልግም። እያልኩ ነው። ገባህ አይደለ? ሃይሚ በእናትሽ ለአንቺም ጤና ተጨንቄ ለሁሉም ነገር ተጨንቄ ላብድ ነው። እኔ በእናትሽ ደህና ነኝ። ደህና ነሽ ብሎኛል ዶክተሩ። ደህና ነኝ ሃይሚ በእናትሽ በቃ በእናትሽ ከዚህ በላይ አታስለቅሰኝ ብሩኬ። ተረጋጊና ተረጂና እኔን ስሚኝ።
አዎ ሀይሚ መረጋጋት አለባት። ለመሰለ ለእናንተ ወዳጅ ብቻ ሳይሆን መናገር የምፈልገው በጣም ብዙ ጠላቶች አሏቸው። እውነት ነው። አድብታ የመጣች ልጅ ልትሆን ትችላለች። እዚህ ልጅ ላይ አድብታ አስልታ ገባችሁ አይደለ? ስህተት እንዲፈጽም ስህተቱን የሚጠብቁ በጣም ብዙ ጠላቶች አሏቸው፣ ወዳጅም እንዳለው ማለት ነው። ስለዚህ ብሩክ ላይ ሆን ብሎ የተሰራ ሴራ ነው ይሄ ነገር ብዬ ነው የማስበው። ስህተት እንዲሰራ ተደረገ። ከዛ በኋላ አርግዣለሁ ብላ መጣች። በእርግጠኝነት ደግሞ ብሩኬ ራሱን የሚያውቅና በእርግጠኝነት ደግሞ እዚህ ጉዳይ ላይ ባለቤት አይደለም።